ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ ስለ ትሪግኖሜትሪክ ኢኩዌሽንስ እንመለከታለን። ያ ማለት ምንድነው? ትሪግኖሜትሪክ ኢኩዌሽንስ ያው ሶልቭ መደረግ አለባቸው። ኢኩዌሽን ስለሆኑ ሶልቭ ስናደርግ ምን መከተል እንዳለብን እንመለከታለን። ያው ስሙ እንደሚያመለክተው ትሪግኖሜትሪክ ኢኩዌሽንስ ማለት ትሪግኖሜትሪክ ኤክስፕሬሽኖችን ኢንቮልቭ የሚያደርግ ኢኩዌሽን ነው ማለት ነው። እነሱን እንዴት ሶልቭ እንደምናደርግ እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁና የሳቋማ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ይህን ቪዲዮ ከወደዳችሁ ደግሞ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። ትሪግኖሜትሪክ ኢኩዌሽንስ እንዴት ሶልቭ ይደረጋሉ? የዚህ መልስ ምንድነው? አንደኛ አልጀብሪክ ሜትድ እንጠቀማለን። ሌላው አይደንቲቲዎችን መጠቀም እና የትሪግኖሜትሪክ ሬሽዮ ቫልዩዎችን መጠቀም እንችላለን። ትሪግኖሜትሪክ ኢኩዌሽንስ ካን ቢ ሶልቭድ ዩዚንግ አልጀብሪክ ሜትድ። አልጀብራን መጠቀም እንችላለን። አልጀብሪክ ሜትድ የምንላቸው የተለያዩ ቴክኒኮች አሉ፣ እነሱን እንጠቀማለን። ደን ትሪግኖሜትሪክ አይደንቲቲዎችም ከዚህ በፊት ያየናቸው አሉ፣ እነሱን እንጠቀማለን። ኤንድ ቫልዩስ። እንግዲህ ቫልዩ ስንል ሰርቴንሊ የአንድ አንግል ሳይን፣ ኮዛይን፣ ታንጀንት ወይም ሌሎችም ሬሾዎች ሊሆኑ ይችላሉ። እነሱን ቫልዩ መጠቀም ማለት ነው። እነዚህም ቴክኒኮች በመጠቀም ትሪግኖሜትሪክ ኢኩዌሽን ሶልቭ እናደርጋለን። ኤግዛምፕል 1 ሶልቭ ዘ ኢኩዌሽን 2 ታይምስ ኮዛይን ኦፍ ቲታ ማይነስ 1 ኢኳል ቱ 0። እንደምታዩት ይህ ትሪግኖሜትሪክ ሬሾን ኢንቮልቭ ስላደረገ እዚህ ጋር ኮዛይን ስላለን ይሄ ትሪግኖሜትሪክ ኢኩዌሽን እንለዋለን። ሶልቭ የምናደርገው ቲታ ከ0 እስከ 2 ፓይ ባለው ኢንተርቫል። አሁን ዜሮን ማካተት ይችላል እየተባለ ነው፣ ነገር ግን 2 ፓይ መሆን አይችልም። ከ0 እስከ 2 ፓይ ባለው ኢንተርቫል ውስጥ ያለው ወይም ይሄን ነገር እውነት ሊያደርግ የሚችል ቲታን እንፈልጋለን። ያው የሰጠን ኢኩዌሽን 2 ታይምስ ኮዛይን ኦፍ 2 ቲታ ማይነስ 1 ኢኳል ቱ 0 ነው። እንግዲህ የምንፈልገው ቲታን ስለሆነ በመጀመሪያ ይህን ቁጥር ማጥፋት አለብን። ቀጥሎ እዚህ ጋር ያለውን ቁጥር ለማጥፋት እንሞክራለን። እዚህ ጋር ይህን ለማጥፋት አንድ መደመር ነው በሁለቱ በኩል። ዘን ማይነስ 1 ፕላስ 1 0 ይሆናል። 0 ፕላስ 1 1 ይሆናል። በመሆኑም እዚህ ጋር የምናገኘው 2 ታይምስ ኮዛይን ኦፍ 2 ቲታ ኢዝ ኢኳል ቱ 1 ይሆናል። በመቀጠል ሁለቱንም ሳይድ በሁለት እናካፍል። በሁለት ስናካፍል ሁለት በሁለት ይጣፋል። እዚህ ጋር አንድ ሁለተኛ እናገኛለን። ስለዚህ ኮዛይን ኦፍ 2 ቲታ 1 ኦቨር 2 ነው እያልን ነው። እዚህ ጋር 2 ቲታ ላልነው አንግል ኮዛይን 1 ኦቨር 2 መጣ ማለት እንግዲህ በቀጥታ ዩኒት ሰርክልን ብንሰራ እንደዚህ አድርገን ዩኒት ሰርክል ብንወስድ 1 ኦቨር 2 ኤክስ ኮኦርዲኔቱ የሚሆን ፖይንት መፈለግ ነው የኛ ስራ። ሰርክሉ ላይ አለ። ስለዚህ ሰርክሉ ላይ 1 ኦቨር 2 የምናገኘው እዚህ ጋርና እዚህ ጋር ነው። ፖዚቲቭ 1 ኦቨር 2። ይሄ አንግል ደግሞ እንደምታዩት ፈርስት ኳድራንት ላይ ሆኖ የሆነ አንግል ኮዛይን 1 ኦቨር 2 የሚመጣው ያ አንግል ምን ሲሆን ነው? ይሄ አልፋ፣ ለምሳሌ እዚህ ጋር አልፋ ብለን ያስቀመጥነው አንግል ስንት መምጣት አለበት? 60 ዲግሪ። ይህም በዲግሪ ስናስቀምጠው ወይም ደግሞ በራዲያን ከሆነ ደግሞ ፓይ ኦቨር 3 መሆን አለበት። ፓይ ኦቨር 3 ከሆነ ኮዛይን ኦፍ ፓይ ኦቨር 3 1 ኦቨር 2 እንደሚመጣ እናውቃለን። ሌላ 1 ኦቨር 2 የሚመጣው ይህን ሬፈረንስ አንግል ያው ፓይ ኦቨር 2 አንድ አይነት አድርጎ መውሰድ ነው ፓይ ኦቨር 2። ነገር ግን አንግሉ እንዴት ነው? ከዚህ እዚህ ድረስ መምጣት አለበት። ያ ማለት ከአንድ ሙሉ ሪቮሉሽን ከዚህ ተነስተን ተመልሰን እዚህ ጋር ከምንመጣው በምን ያክል ማነስ አለበት? በፓይ ኦቨር 3 ማነስ አለበት። ዜርፎር እዚህ ጋር ያለው ሪፈረንስ አንግል ራሱ ፓይ ኦቨር 3 ነው። ያም ፓይ ኦቨር 3 ከ2 ፓይ በመቀነስ የዚህን አንግል ሜጀር መናገር እንችላለን። የዚህ አንግል ሜጀር ወይም ቤታ የምንለው የዚህኛው ሜጀር ስንት ነው የሚሆነው? 2 ፓይ ማይነስ ፓይ ኦቨር 3 ይሆናል። ቤታ 5 ፓይ ኦቨር 3 ነው ማለት ነው። እንግዲህ ሁለት አንግሎች አግኝተናል። አንደኛው አንግል ፓይ ኦቨር 3 ነው። ሌላኛው አንግል ደግሞ 5 ፓይ ኦቨር 3 ነው። አንድ አይነት ኮዛይን ቫልዩ ያላቸው፣ ያም 1 ኦቨር 2 ያላቸው። ነገር ግን እኛ የተጠየቅነው እነዚህን አንግሎች አልፋን ወይም ቤታን ሳይሆን ቲታን የተጠየቅነው። እንግዲህ አልፋ ማንን ወክሎ ሊወሰድ ይችላል? 2 ቲታን ወክሎ ሊወሰድ ይችላል። ቤታም እንደዚሁ በ2 ቲታ ቦታ ሊወሰድ ይችላል። ዜርፎር ይሄን ለማግኘት ምን እናደርጋለን? እዚህ ጋር
ቱ ቲታ ካን ቢ ኢኳል ቱ አልፋ። አሁን ደግሞ አልፋ ያልነው ፓይ ኦቨር 3 ነው። ስለሆነም ቲታ ምን ይሆናል? ሁለቱንም በሁለት በማካፈል ፓይ ኦቨር 6። ይሄ አንደኛው መልሳችን ነው። ሁለተኛው መልስ ቱ ቲታ ሌላኛው አማራጭ ቤታ ጋር እኩል ቢሆን የምናገኘው ሪዛልት ነው። ቤታ ማለት ደግሞ 5 ፓይ ኦቨር 3 ነው። ስለዚህ ቲታ ምን ይሆናል? የ5 ፓይ ኦቨር 3 ግማሽ፣ ያም 5 ፓይ ኦቨር 6 ይሆናል። ሶ ሁለት አማራጭ መልሶች አግኝተናል። አንደኛው ፓይ ኦቨር 6 ነው፣ ሌላኛው ደግሞ 5 ፓይ ኦቨር 6። ይሄን ለመስራት ምንድነው የተጠቀምነው? ቀደም ሲል ያየናቸው ሬፈረንስ አንግል ተጠቅመናል። ኖርማል አልጀብሪክ ሪሌሽኖችንም ተጠቅመናል። ሁለተኛ ኤግዛምፕል ሶልቭ ዘ ትሪግኖሜትሪክ ኢኩዌሽን 2 ታይምስ ሳይን ቲታ ኢኳል ቱ -1 ይለናል። በመጀመሪያ የሰጠን ኢኩዌሽን አልጀብሪካሊ ሲምፕሊፋይ እናደርገዋለን። 2 ታይምስ ሳይን ቲታ -1 ጋር እኩል ነው ስለተባል ምን እናደርጋለን? ሁለቱንም ሳይድ በሁለት እናካፍለዋለን። ይህም በሁለት ስናካፍል የምናገኘው ሪዛልት ያው ሳይን ቲታ በአንድ በኩል አይሶሌትድ ይሆናል። ከዛ የምናገኘው ሳይን ቲታ ኢዝ ኢኳል ቱ -1/2። እንግዲህ የሆነ አንግል ቫሊዩ ሳይን ቫሊዩ -1/2 ነው እየተባለ ነው እና ያንን አንግል ነው ማግኘት ያለብን። እዚህ ላይ ግን አንድ ማወቅ ያለብን ሳይን ኦፍ ቲታ -1/2 የሚመጣው ለአንድ አንግል ብቻ ሳይሆን በመጀመሪያ ከ0 እስከ 2 ፓይ ባለው ኢንተርቫል እንኳን ሁለት አንግሎች ሊኖሩን ይችላሉ። ከነሱ ተነስተን በጣም ብዙ አንግሎች ጀነሬት ማድረግ እንችላለን። ለምን? ኮተርሚናል የሆኑ አንግሎች የምንላቸው አሉ። ኮተርሚናል አንግልስ አንድ አይነት ሳይን አንድ አይነት ኮዛይን ያላቸው አንግሎች ስለሆኑ በጣም ብዙ አንግሎች ከዚህ ጀነሬት ሊደረጉ እንደሚችሉ ማሰብ አለብን። እንግዲህ ሳይን ኦፍ ቲታ -1/2 ነው ስለተባል ዩኒት ሰርክል ወስደን እዛ ዩኒት ሰርክል ላይ ዋይ ቫሊዩ ወይም ዋይ ኮኦርዲኔቱ -1/2 የሚመጣ ፖይንት መፈለግ ነው። -1/2 የሚመጣው እዚህና እዚህ ላይ ብቻ ነው። ስለዚህ እነዚህ ላይ የተርሚናሉ ጫፍ የሚያርፍ ሁለት አንግሎች አሉ። አንደኛው አንግል ከዚህ ተነስቶ እዚህ ጋር የሚመጣው ሲሆን ሌላኛው ደግሞ እንደዚህ ዞሮ እዚህ ጋር የሚያርፈው አንግል ይሆናል። እንግዲህ የተባልነው -1/2 ስለሆነ ሳይን ኦፍ አን አንግል -1/2 የሚመጣው ይሄ ሬፈረንስ አንግል ስንት ሲሆን ነው? ሬፈረንስ አንግሉ ያው ዝም ብለን ፖዚቲቭ መውሰድ እንችላለን። ይሄ ኢግኖር አድርገን ፖዚቲቭን ብንወስድ ሳይን ኦፍ ዋት አንግል ኢዝ 1/2 የሚለው መመለስ ነው። ያ ደግሞ ሬፈረንስ አንግላችንን ስንት ማድረግ ነው? ፓይ ኦቨር 6 በራዲያን ሜጀር ወይም ይሄ ስንት ማለት ነው? 30 ዲግሪ አድርገን ብንወስድ የዚህ አንግል ሳይን ቫሊዩ 1/2 እንደሆነ እናውቃለን። ያው ዲፈረንሱ የሳይን ብቻ ነው የሚሆነው ማለት ነው። ሶ ይህን እንደ ሬፈረንስ አንግል መጠቀም ይቻላል። በመሆኑ ከዚህ ተነስተን እዚህ ጋር ስንደርስ ያው ይህም ሬፈረንስ አንግል አንድ አይነት ነው፣ 30 ዲግሪ ወይም ፓይ ኦቨር 6 በራዲያን ሜጀር ይሆናል። ከዚህ እዚህ ድረስ ስንደርስ የምናገኘው አንግል ምን ያክል ነው የሚለውን ማወቅ ይቻላል በቀላሉ። እዚህ ጋር ከዚህ እስከዚህ ፓይ በራዲያን ሜጀር፣ ከዛ የምንጨምረው ሬፈረንስ አንግሉን ያክል ስለሆነ ፓይ ኦቨር 6 እንደምራለን። አንደኛው እሱ ነው። ሁለተኛው ደግሞ ከዚህ ተነስተን እዚህ ጋር ለመድረስ የምንወስደው ምንድን ነው? መጀመሪያ ከፉል ሪቮሉሽኑ ፓይ ኦቨር 6ን መቀነስ ነው። ሶ ሁለት አማራጭ መልሶች አሉን። አንደኛው ከአልፋ ጋር እኩል አድርጎ መውሰድ ነው። አልፋ ያልነው እዚህ ድረስ ፓይ ስትሬት ላይን ስለሆነ ፓይ በራዲያን ሜጀር፣ ከዛ በተጨማሪ የሬፈረንስ አንግሉን እንደምራለን። ያ ደግሞ ፓይ ኦቨር 6 ነው። ዜርፎር አንደኛው አማራጭ ቲታ እኩል ይሆናል ፓይ ሲደመር ፓይ ኦቨር 6 ማድረግ ነው። እንግዲህ 6 ሲባዛ በፓይ 6 ፓይ ይሆናል። ሲደመር አንደኛው ፓይ 1 ፓይ 7 ፓይ። ዜርፎር እዚህ ጋር 7 ፓይ ኦቨር 6 እናገኛለን። ሌላው ከዚህ እዚህ ድረስ መምጣት ነው። ከዚህ እዚህ ድረስ ስንመጣ ሙሉ ሪቮሉሽን ለመሆን የሚጎለው ፓይ ኦቨር 6 ብቻ ነው። ስለዚህ ከሙሉ ሪቮሉሽን ፓይ ኦቨር 6ን በመቀነስ ሁለተኛውን አማራጭ መልስ እናገኛለን። ሁለተኛው አማራጭ መልስ ቲታ እኩል ይሆናል 2 ፓይ ማይነስ ፓይ ኦቨር 6 ማድረግ ነው። ይሄ ደግሞ 6 ሲባዛ በ2 ፓይ 12 ፓይ ይሆናል። ሲቀነስ ፓይ 11 ፓይ። ዜርፎር 11 ፓይ ሲካፈል ለ6 አድርገን መውሰድ እንችላለን። አሁን ሁለት አማራጭ መልስን ያገኘ ነው። አንደኛው ይሄ ነው፣ ሌላኛው ደግሞ ይሄ ነው። ለአሰራር እንዲመቸን ስም እንስጣቸው። ይሄኛውን
አንደኛው አንግል ነው ብንል ይህን ደግሞ ሁለተኛው አንግል ሁለተኛ አማራጭ አንግል ነው ብንል እንደዚህ አድርገን ብናስቀምጣቸው ቲታ 1 7 ፓይ ኦቨር 6 ይሆናል። ሁለተኛው አማራጭ አንግል ደግሞ ቲታ 2 ያልነው 11 ፓይ ኦቨር 6። እንግዲህ እነዚህ ብቻ አይደሉም ግን ያሉት አንግሎች ከነዚህ ጋር ኮተርሚናል የሚሆኑ በሙሉ አንድ አይነት ሳይን ቫልዩ ይኖራቸዋል። ያም ኔጌቲቭ 1/2። ይሄ ማለት ምን ማለት ነው? ለምሳሌ አልፋን እዚህ ጋር አገኘን። ከዛ እንደገና አንድ ሙሉ ሪቮሉሽን ሄደን ተመልሰን እዚህ ጋር ብንመጣ የምናገኘው እንደዚሁ ነው የሚሆነው። ወይም ደግሞ በተቃራኒው እንደዚህ ብንመጣ ኔጌቲቭ አንግል ብንወስድ እዚህ ጋር ብንመጣ እንደዚሁ ኮተርሚናል ስለሆነ አንድ አይነት ሳይን ቫልዩ ይኖረዋል። ይህንንም እንደገና አንድ ሙሉ ዙር ሄደን ተጨማሪ ይህን ያክል አንግል ብንመጣ የምናገኘው አንድ አይነት ቫልዩ ነው የሚሆነው። ይሄ የሚያመላክተው ምንድን ነው? ከቲታ 1 በመነሳት ጀነሬት የምናደርጋቸው ፖሲብል አንግልስ አሉ ማለት ነው። ሶ ቲታ 1 እኩል ይሆናል 7 ፓይ ኦቨር 6 ሲደመር 2n ፓይ። እዚህ ጋር ኤን የፈለገውን ኢንቲጀር መሆን ይችላል። ቢፈልግ ወደ ቀኝ ሮቴት ያደርግ ወይም ወደ ግራ ወይም ክሎክዋይዝ ወይም ካውንተር ክሎክዋይዝ በፈለገው መንገድ ከዚህ ላይ እንደዚህ አይነት አንግል ብንደምር የምናገኘው ሳይን ቫልዩ አንድ አይነት ይሆናል። ሁለተኛው አማራጭ መልስ ደግሞ ቲታ 2 እዚህ ጋር 11 ፓይ ኦቨር 6 አለን። አሁን እሱ ላይ 2n ፓይ ብንደምር የምናገኘው አሁንም አንድ አይነት ሳይን ቫልዩ ይሆናል። ስለሆነም በጣም ብዙ ኢንፋይናይት አማራጭ ነው ያለን። እዚህ ጋር በጣም ብዙ አማራጭ አለን። እዚህ ጋርም እንደዚሁ በጣም ብዙ አማራጭ። ማንኛውም አንግል በዚህ ወይም በዚህ መንገድ መገለጽ የሚችል ከሆነ የሱ ሳይን ቫልዩ ኔጌቲቭ 1/2 ይመጣል። ሶ መልሳችን ሁለት መልስ ነው ያለን። አንደኛው እንዲህ አይነት፣ ሁለተኛው ደግሞ እንዲህ አይነት ግሩፕ ከሆነ ይህን ስቴትመንት ወይም ይህን ኢኩዌሽን ትሩ ያደርጋል። ኤግዛምፕል 3 ፋይንድ ኦል ሶሉሽንስ ኦፍ ዘ ትሪጎኖሜትሪክ ኢኩዌሽን ራዲካል 3 ታይምስ ሴካንት ኦፍ ቲታ ፕላስ 2 ኢኳል ቱ 0 ይለናል። ይህን ኢኩዌሽን ሶልቭ ለማድረግ እንግዲህ ሴካንት ኦፍ ቲታ እንደምታውቁት የኮዛይን ኦፍ ቲታ ሬሲፕሮካል ነው። እሱን መጠቀም ይኖርብናል። የሰጠን ኢኩዌሽን ኤግዛክትሊ ራዲካል 3 ታይምስ ሴካንት ኦፍ ቲታ ፕላስ 2 ኢኳል ቱ 0 ስለሚል እዚህ ጋር ያለውን ሁለት ለማጥፋት በሁለቱም በኩል ሁለት ብንቀንስ የምናገኘው ሪዛልት 2 ሲቀነስ 2 0 ይሆናል። 0 ሲቀነስ 2 ያው ኔጌቲቭ 2 ይሆናል። ሶ ራዲካል 3 ታይምስ ሴካንት ኦፍ ቲታ እኩል ይሆናል ኔጌቲቭ 2 አገኘን። በመቀጠል ሁለቱንም ሳይድ በራዲካል 3 ብናካፍለው በራዲካል 3 የምናገኘው ሪዛልት ይሄ በዚህ ይጣፋል። ዘን ሴካንት ኦፍ ቲታ ኢዝ ኢኳል ቱ ኔጌቲቭ 2 ኦቨር ራዲካል 3 እናደርጋለን። ሴካንት ኦፍ ቲታ እንደምናውቀው የኮዛይን ሬሲፕሮካል ስለሆነ ይህም በኮዛይን መግለጽ እንችላለን። ሴካንት ኦፍ ቲታ ኔጌቲቭ 2 ኦቨር ራዲካል 3 ከሆነ የዚህ ኮረስፖንዲንግ ኮዛይን ቫልዩ ምንድን ነው የሚሆነው? ራዲካል 3 ኦቨር 2 ኔጌቲቭ። ዜርፎር ኮዛይን ኦፍ ቲታ ኢዝ ኢኳል ቱ ኔጌቲቭ ኦፍ ራዲካል 3 ኦቨር 2 አድርገን መውሰድ እንችላለን። እንግዲህ ኔጌቲቭ ራዲካል 3 ኦቨር 2 የሚመጣ ኮዛይን ቫልዩ ያለው አንግል ማን ነው ነው። ስለዚህ ቲታን መፈለግ ይኖርብናል። እንግዲህ ቲታ ኔጌቲቭ ነው ስለተባለ እንግዲህ በ0 እና በ360 ዲግሪ መካከል ወይም በራዲያን ሜዥር ከ0 እስከ 2 ፓይ ባለው ኢንተርቫል ውስጥ ኔጌቲቭ የምናገኘው ሰከንድ ኳድራንት ወይም ደግሞ ሰርድ ኳድራንት ሲሆኑ፣ ስለዚህ ኤክሶቹ ኔጌቲቭ ሲሆኑ እንደማለት ነው። ይህን ዩኒት ሰርክል ወስደን እንመልከተው። አንደኛው ፖሲብል አንግል ሰከንድ ኳድራንት ላይ የሚያርፈው እንግዲህ ኔጌቲቭ ራዲካል 3 ኦቨር 2 መምጣት ስላለበት ይሄ የሬፈረንስ አንግሉ ስንት መምጣት አለበት? ራዲካል 3 ኦቨር 2 ኮዛይኑ የሆነ ምን አይነት አንግል ነው ወይም ስንት ነው አንግሉ ነው ጥያቄው። በራዲያን ሜዥር ወይም ደግሞ በዲግሪ ሊሆን ይችላል። ራዲካል 3 ኦቨር 2 የምናገኘው እዚህ ጋር ያለው አንግል 30 ዲግሪ ወይም ደግሞ ፓይ ኦቨር 6 ሲሆን ነው። እዚህ ጋርም እንደዚሁ አንድ አይነት አንግል ነው። ሬፈረንስ አንግላችን አንድ አይነት ነው የሚሆነው። ግን የአንደኛው እዚህ ጋር ሲያርፍ ሲሆን ሁለተኛው ደግሞ እንደዚህ ሆኖ ከመጣ ብቻ ሬፈረንስ አንግሉ አንድ አይነት ይሆንልናል። እንግዲህ ማረፍ ያለበት እዚህ ላይ ወይም እዚህ ላይ መሆን ስላለበት አንደኛው ቲታዋን ብንለው ቲታዋን ኢዝ ኢኳል ቱ የመጀመሪያው አንግል ብንመለከት እዚህ ጋር ማረፍ ስላለበት ከሙሉ ፓይ ሬፈረንስ አንግሉ መጠን እንቀንሳለን። ያ ሬፈረንስ አንግል ደግሞ ፓይ ኦቨር 6 ስለሆነ የምናገኘው ሪዛልት
ፓይ ማይነስ ፓይ ኦቨር 6 ይሆናል። ሶ 6 ታይምስ ፓይ 6 ፓይ ይሆናል ማይነስ 1 ፓይ 5 ፓይ ሆነ ማለት ነው። የዚህ ሪዛልት 5 ፓይ ኦቨር 6። ሁለተኛው ፖስብል አንግል ደግሞ ቲታቱ ብንለው ቲታቱ እንደምትመለከቱት ከዚህ ተነስቶ እዚህ ጋር ማረፍ አለበት። ሶ ከዚህ ተነስቶ እዚህ ጋር ለማረፍ በመጀመሪያ አንድ ፓይ መሄድ አለበት። ከዛ ቀጥሎ ሬፈረንስ አንግሉ መጠን የሬፈረንስ አንግሉ መጠን ደግሞ ፓይ ኦቨር 6 ስለሆነ ፓይ ላይ ፓይ ኦቨር 6 እንደምራለን። ሲደመር ፓይ ኦቨር 6 እናደርገዋለን። ዜርፎር 6 ሲባዛ በፓይ 6 ፓይ ይሆናል። ሲደመር 1 ፓይ 7 ፓይ እናገኛለን። 7 ፓይ ኦቨር 6 አድርገን እንወስዳለን። ቀደም ሲል 5 ፓይ ኦቨር 6 አገኘን። አሁን ደግሞ 7 ፓይ ኦቨር 6። ይሄ ብቻ ሳይሆን ግን ከነዚህ አንግሎች ጋር ተመሳሳይ ተርሚናል ያላቸው አንግሎችን በሙሉ መውሰድ ስላለብን ቲታዋንን ከእንደገና ሪዲፋይን እናደርገዋለን። እንደምትመለከቱት እዚህ ጋር የሚያርፍ ማንኛውም ተርሚናል ሳይድ ያለው አንግል በሙሉ አንድ አይነት ኮዛይን ቫልዩ ስለሚኖረው የምናደርገው ምንድን ነው? ይህም ብቻ ሳይሆን የዚህ ተጨማሪ ሪቮሉሽኖችን በመውሰድ ያ ማለት ቲታዋን እኩል ይሆናል 5 ፓይ ኦቨር 6 ብቻ ሳይሆን ፕላስ 2n ፓይ እናደርጋለን። እዚህ ጋር ኤን ኢንቲጀር ይሆናል። በተመሳሳይ ሁኔታ እዚህ ጋር ያገኘነው 7 ፓይ ኦቨር 6 ብቻ ሳይሆን ከሱ ጋር አንድ አይነት ተርሚናል ያላቸውን አንግሎች ማግኘት ስላለብን ኮተርሚናል የሆኑትን ማለት ነው ቲታ 2 እኩል ይሆናል 7 ፓይ ኦቨር 6 ሲደመር 2n ፓይ አድርገን እንወስዳለን። ይሄ እንግዲህ ኤን የፈለገውን ኢንቲጀር መሆን ይችላል። ዴርፎር ሁለት አማራጭ መልስ ነው ያለን። እያንዳንዱ ኢንፋይናይት ፖሲቢሊቲ ያለው ነው። 5 ፓይ ኦቨር 6 ፕላስ 2n ፓይ አንደኛው አማራጭ ሲሆን ሁለተኛው አማራጭ ደግሞ 7 ፓይ ኦቨር 6 ፕላስ 2n ፓይ። እነዚህን በሙሉ የያዘ ፖሲብል አንግል ይሄን ስቴትመንት እውነት ያደርጋል ማለት ነው። ምንም እንኳን የተነሳንበት ሴካንትን የሚመለከት ቢሆንም ሴካንት ደግሞ ከኮዛይን ጋር ሪሌትድ በመሆኑ ምክንያት ያን ኮዛይን ሪሌሽን ተጠቅመን ይሄ አንግል ቲታ ምን አይነት ወይም ስንት ሊሆን እንደሚችል ፖሲብል መልሶችን እዚህ ጋር አስቀምጠናል። ኤክሰርሳይዝ 420 አብረን እንመለከታለን። በዚህ ኤክሰርሳይዝ የምንመለከተው ትሪግኖሜትሪክ ኢኩዌሽኖችን እንዴት ሶልቭ እንደምናደርግ ይሆናል። ሶ የተጠየቅነው ምንድን ነው? ሶልቭ ዘ ፎሎዊንግ ትሪግኖሜትሪክ ኢኩዌሽንስ ነው። ቀጥሎ ያሉትን ትሪግኖሜትሪክ ኢኩዌሽኖች ሶልቭ ማድረግ። እንግዲህ እዚህ ጋር የመጀመሪያው ጥያቄ ሳይን ኦፍ ቲታ ኢኳል ቱ 1 ኦቨር ራዲካል 2 ይለናል። ቲታ በ0 እና በ2 ፓይ ራዲያን መካከል ያለ አንግል መሆን አለበት። ያ ማለት በአንድ ሙሉ ሪቮሉሽን እና በ0 አንግል መካከል ያለ መሆን አለበት ቲታ ተብለናል። አሁን ሳይን ኦፍ አን አንግል ቲታ 1 ኦቨር ራዲካል 2 ወይም ራዲካል 2 ኦቨር 2 የሚሆነው መች ነው የሚለውን ማወቅ ይኖርብናል። ይህም በግልጽ ለማየት እንዲያስችለን ዩኒት ሰርክል እንውሰድ። ሴንተሩ ኦሪጂን የሆነ ያ ማለት ራዲየሱ የሰርክሉ ራዲየስ አንድ ዩኒት ወይም ዋን የሆነ ኦሪጂን ላይ ሴንተሩ ያረፈ ሰርክልን የወሰድ ነው። እዚህ ላይ እቺ ፖይንት ዋይ ላይ 1 ኦቨር ራዲካል 2 ነች ብንል 1 ኦቨር ራዲካል 2 የትኛው የሰርክሉ ፖይንት ላይ ነው ዋይ ኮኦርዲኔት የምናገኘው የሚለውን ለመመለስ በዚህ እንደዚህ አይነት ሆሪዞንታል ላይ እንድረው እናደርግና ሰርክሉን ኢንተርሰፕት የሚያደርግበት አይደንቲፋይ ብናደርግ የዚህ ፖይንት ዋይ ኮኦርዲኔት 1 ኦቨር ራዲካል 2 ነው። የዚህኛውም 1 ኦቨር ራዲካል 2 ነው። ይህ ዩኒት ሰርክል በመሆኑ ምክንያት ተርሚናል ሳይዱ እዚህ ጋር የሚያርፍ ማንኛውም አንግል ሳይን ቫልዩ 1 ኦቨር ራዲካል 2 ይመጣል። ለዚህ ብቻ ሳይሆን እዚህም ጋር ተርሚናል ሳይዱ የሚያርፍ ከሆነ 1 ኦቨር ራዲካል 2 ይመጣል። ስለዚህ ሁለት አማራጭ ነው ያለን። አንደኛው ተርሚናል ሳይድ እዚህ ጋር ማረፍ፣ ሁለተኛው ደግሞ እዚህ ጋር ማረፍ። ነገር ግን እዚህ ጋር ያለው የምንመለከተው በስታንዳርድ ፖዚሽን ከዚህ ተነስተን እዚህ ጋር የሚያርፈው ብቻ ሳይሆን ሌሎችም ተርሚናላቸው እዚህ ጋር የሆኑ አንግሎች በሙሉ አንድ አይነት ሳይን ቫልዩ ይኖራቸዋል። እነዚህን ደግሞ የምናገኘው እዚህ ላይ ተጨማሪ አንድ ሙሉ ሪቮሉሽን ወይም ከዛ በላይ ሪቮሉሽን እንደዚህ በመደመር ወይም በማምጣት የምናገኘው ይሆናል። ሌላው አማራጭ ደግሞ ኔጌቲቭ አንግል ሊሆን ይችላል። ከዚህ ተነስተን እዚህ ጋር ተርሚናሉ ካረፈ አሁንም ኮተርሚናል በመሆኑ አንድ አይነት ሳይን ቫልዩ ይኖራል። ለዚህም እንደዛ ነው። ዜርፎር ሁለት አማራጭ መልስ ነው ያለን። አንደኛው መልስ ቲታዋን ምን ሊሆን ይችላል? 1 ኦቨር ራዲካል 2 የምናገኘው ፈርስት ኳድራንት ላይ ቲታ
ፓይ ኦቨር 4 ሲሆን ነው። ስለሆነም ቲታ ፓይ ኦቨር 4 መሆን አለበት። እዚህ ላይ ፓይ ኦቨር 4 ብቻ የወሰድ ነው ለምንድን ነው? ውሰዱ የተባልነው በ0 እና በ2 ፓይ መካከል ያሉ አንግል ስለሆነ ፓይ ኦቨር 4 ከ0 ተነስተን በዚህ የፈለግነውን ያክል ብንዞር ይህን ቫሉ የምናገኘው እዚህና እዚህ ላይ ተርሚናላቸው ለሆኑ አንግሎች ብቻ በመሆኑ የመጀመሪያው ይሄ ብቻ ይሆናል። ነገር ግን ኮተርሚናሉ እዚህ ጋር የሆነ ማንኛውም አንግል ተመሳሳይ ሳይን ቫሉ እንዳለው መዘንጋት የለብንም። እኛ በዚህና በዚህ መካከል ያሉትን አንግሎች ውሰዱ ስለተባል ብቻ ነው ፓይ ኦቨር 4ን የመረጥ ነው። ሁለተኛው አማራጭ ደግሞ ተርሚናሉ እዚህ ጋር የሚመጣ ነው። ተርሚናሉ እዚህ ጋር የሚመጣው አንግል ማን ነው ብለን ለመመለስ በመጀመሪያ እዚህ ጋር ቀደም ሲል ያገኘ ነው ፓይ ኦቨር 4 ስለነበረ እዚህ ጋም አንድ አይነት ሳይን ቫሉ የምናገኘው ሪፈረንስ አንግሉ ፓይ ኦቨር 4 ለሆነ አንግል ነው። ሪፈረንስ አንግሉ ፓይ ኦቨር 4 ነው ማለት ያ አንግል ማን ይሆናል ማለት ነው? ቲታቱ ብንለው ቲታቱ ኢስ ኢኳል ቱ ከፓይ በፓይ ኦቨር 4 ያነሰ እዚህ ጋር ሙሉ ፓይ ማለት እዚህ ድረስ ነው። ከዚህ እዚህ ጋር ተርሚናሉ ካረፈ ነው። ስለዚህ ፓይ ኦቨር 4 ከቀነስንበት ተርሚናሉ እዚህ ጋር ይመጣል ማለት ነው። የዚህ ዲፍረንስ ደግሞ ምንድን ነው የሚሆነው? 4 ታይምስ ፓይ 4 ፓይ ይሆናል። 4 ፓይ ማይነስ ፓይ ኦቨር 4 እናገኛለን። ቲታቱ በዚህ ምክንያት 4 ፓይ ሲቀነስ ፓይ 3 ፓይ ይሆናል። ሲካፈል ለ4 እናገኛለን። ስለዚህ ሁለት አማራጭ መልስን ያገኘ ነው። አንደኛው ፓይ ኦቨር 4 ነው። ሌላኛው ደግሞ 3 ፓይ ኦቨር 4 ይሆናል። ቢ ላይ ሲሰጠን ደግሞ ራዲካል ኦፍ 2 ታይምስ ኮዛይን ኦፍ ኤክስ ኢኳል ቱ -1 ይለናል። እዚህ ጋር ኤክስ በ0 ዲግሪ እና በ360 ዲግሪ መካከል መሆን አለበት ተብለናል። 0 ዲግሪን ያካትታል፣ ነገር ግን 360 ዲግሪን አያካትትም። የሰጠን ኢኩዌዥን ራዲካል 2 ታይምስ ኮዛይን ኦፍ ኤክስ እኩል ይሆናል -1 ስለሚል ኮዛይን ኦፍ ኤክስ ብቻውን እንዲቀር ለማድረግ በሁለቱም በኩል ራዲካል 2 እናካፍላለን። ራዲካል 2 ብናካፍል የምናገኘው ሪዛልት ምንድን ነው የሚሆነው? ኮዛይን ኦፍ ኤክስ እኩል ይሆናል ማይነስ ኦፍ 1 ኦቨር ራዲካል 2 ይሆናል። ኮዛይን ኦፍ ኤክስ እኩል ይሆናል -1 ኦቨር ራዲካል 2 ነው ከተባል ዩኒት ሰርክል ወስደን ወይም ራዲየሱ 1 ዩኒት የሆነ ሴንተሩ ኦሪጂን ላይ ያረፈ ሰርክል እንዲህ አይነት ሰርክል ማለት ነው። እሱም በመውሰድ ይሄ ምን አይነት አንግል እንደሆነ መናገር እንችላለን። እዚህ ጋር የሚያርፈው አንግል እንግዲህ ኮዛይን ኦፍ ኤክስ -1 ኦቨር ራዲካል 2 ነው መሆን ያለበት ስለተባል እዚህ ጋር መሆን አለበት ኤክስ ኮኦርዲኔታችን። ያው ኤክስ ኮኦርዲኔቱ እንደዚህ አይነት የሆነ አንደኛው ተርሚናል ሳይድ ይሄ ይሆናል የአንደኛው አንግል፣ ሌላኛው አንግል ደግሞ እዚህ ጋር ተርሚናሉ ይሆናል በስታንዳርድ ፖዚሽን ማለት ነው። ስለዚህ ከዚህ ተነስተን እዚህ ጋር ሜጀር ስናደርግ የምናገኘው አንደኛው አንግል ነው። ሌላኛው ደግሞ ከዚህ ተነስተን እዚህ ጋር ሲያርፍ የምናገኘው ነው። የሁለቱንም ብንመለከት እዚህ ጋር ሪፈረንስ አንግል አድርገን ብንወስድ ያው ሪፈረንስ አንግል አድርገን የምንወስደው በ0 እና በፓይ ኦቨር 2 መካከል ያለ አንግል ስለሆነ ይችኛዋን ሪፈረንስ አንግላችን፣ ለዚህኛው አንግል ደግሞ እዚህ ድረስ ላለው ሪፈረንስ አንግል አድርገን የምንወስደው እንደዚሁ ይሄ ይሆናል። ሁለቱም አንድ አይነት መጠን ያላቸው ነው የሚሆኑት። እዚህ ጋር 1 ኦቨር ራዲካል 2 የምናገኘው ኮዛይኑ 1 ኦቨር ራዲካል 2 የሚመጣው ምን አይነት አንግል ነው? ያ 45 ዲግሪ ወይም ደግሞ በራዲያን ሜጀር ፓይ ኦቨር 4 ሲሆን ነው። እዚህ ጋር 45 ስለሆነ ሪፈረንስ አንግሉ ከዚህ እዚህ ድረስ ያለው ፓይ ከሆነ ይህን ያክል መጠን ከቀነስ የምናገኘው ይችኛዋን አንግል ይሆናል። ስለዚህ የመጀመሪያውን አንግል ኤክስ1 ብንላት ኤክስ1 እኩል ይሆናል 180 ዲግሪ ሲቀነስ 45 ዲግሪ ይሆናል። እዚህ ጋር እንመጣና ኤክስ አንደኛው ፖሲብል መልስ 180 ዲግሪ ሲቀነስ 45 ዲግሪ ይሆናል። የዚህ ሪዛልት ደግሞ 135 ዲግሪ ነው ማለት ነው። ሁለተኛው አማራጭ ከዚህ እዚህ ድረስ መምጣት ነው። ከዚህ እዚህ ድረስ ስንመጣ በመጀመሪያ ሙሉ ስትሬት ላይን እንመጣለን። ያ 180 ዲግሪ ነው። ከሱ በተጨማሪ ይህን ያክል አንግል መምጣት አለብን። እዚህ ጋር ያለው አንግል ኤግዛክትሊ እዚህ ጋር ካለው ጋር ተመሳሳይ ነው። ከሪፈረንስ አንግሉ ጋር 45 ነው። ስለዚህ ከፓይ ላይ 45 መደመር ይሆናል ሁለተኛውን ስራ ለመስራት። ኤክስ2 ሁለተኛው አማራጭ ደግሞ ኤክስ2 ብንለው 180 ዲግሪ ሲደመር 45 ዲግሪ አድርገን የምናገኘው ይሆናል። የዚህ ድምር ደግሞ 225 ዲግሪ ይሆናል። እንደምታዩት በ0 ዲግሪ እና በ360 ዲግሪ መካከል
ሁለት አማራጭ መልስ ነው ያገኘነው። አንደኛው 135 ዲግሪ ነው፣ ሌላኛው ደግሞ 225 ዲግሪ። ለምንድን ነው ይህን ያልነው? ሁለቱም አንድ አይነት ኮዛይን ቫሊዩ አላቸው። ኮዛይን ቫሊዩዋቸው እዚህ ጋር እንደምታዩት እዚህ ጋር የሚመጣ ነው፣ ኔጌቲቭ 1 ራዲካል 2። ሲ ላይ ደግሞ 2 ታይምስ ሳይን ኤክስ ፕላስ ራዲካል 3 እኩል ይሆናል 0 ይላል። አሁንም ኤክስ በ0 ዲግሪ እና በ360 ዲግሪ መካከል መሆን አለበት። ይቺ ኤክስ ነች። በመጀመሪያ የሰጠን ኢኩዌሽን ሪአሬንጅ አድርገን ሳይን ኤክስን አይሶሌት ማድረግ ስላለብን ምን እናደርጋለን? ራዲካል 3 በሁለቱም በኩል እንቀንሳለን። ሶ ራዲካል 3 ማይነስ ራዲካል 3 0 ይሆናል። እዚህ ጋር ማይነስ ራዲካል 3 ብቻ ይቀረናል። በዚህ መሰረት 2 ታይምስ ሳይን ኤክስ እኩል ይሆናል ማይነስ ራዲካል 3 ይሆናል። በመቀጠል ይህን ሁለት ለማጥፋት በሁለቱም በኩል ሁለት እናካፍላለን። በሁለቱም በኩል ሁለት ስናካፍል በሁለት ሁለት ይጣፋል። እዚህ ጋር ማይነስ ራዲካል 3 ኦቨር 2 ብቻ ይቀረናል። ሶ ይሄ ምን ይመጣል? ሳይን ኤክስ እኩል ይሆናል ማይነስ ራዲካል 3 ኦቨር 2። አሁን ለዚህ ስዕል መሳል አይጠበቅብንም። ማወቅ ያለብን ምንድን ነው? የአንድ አንግል ሳይን ቫሊዩ ኔጌቲቭ የሚሆነው ያ አንግል ስንተኛ ኳድራንት ላይ ሲገኝ ነው የሚለውን መጀመሪያ ማወቅ አለብን። ኔጌቲቭ የሚሆነው እንግዲህ ዋይ ኮኦርዲኔቱ ኔጌቲቭ ሲሆን ነው። ዋይ ኮኦርዲኔቱ ኔጌቲቭ የሚሆነው ደግሞ ሰርድ እና ፎርስ ኳድራንት ነው። በመቀጠል ሬፈረንስ አንግል እንውሰድ። ሶ የሬፈረንስ አንግሉ ሳይን ቫሊዩ ሳይን ኦፍ ቲታ ሬፈረንስ አንግል ለዚህ ሬፈረንስ አንግል የሚሆነው አንግል ማለት ነው ቫሊዩ ራዲካል 3 ኦቨር 2 ነው የሚሆነው። ራዲካል 3 ኦቨር 2 ሳይን ቫሊዩ የሚመጣው ደግሞ ምን አይነት አንግል ቢሆን ነው? ቲታ ሰብ አር ወይም ሬፈረንስ አንግላችን ምን አይነት ቢሆን ነው? ይሄ የሚሆነው ቲታ አር ስንት ሲሆን ነው? 60 ዲግሪ። አሁን ሬፈረንስ አንግሉን አግኝተናል። እንግዲህ ሬፈረንስ አንግሉ የሚለካው ከኤክስ አክሲስ ነው ብለናል። ከፖዚቲቭ ኤክስ አክሲስ ሊሆን ይችላል፣ ከኔጌቲቭ ኤክስ አክሲስ። ከኔጌቲቭ ኤክስ አክሲስ ስንለካ የምንለካ ከሆነ አንግሉ ማረፍ ያለበት ይሄኛው አንግል ሰርድ ኳድራንት ላይ ስለሆነ ምን መውሰድ አለብን? ፓይ ላይ ይህን ያክል መጠን እንደምራለን። ስለዚህ አንደኛ አማራጭ መልሳችን ምን ይሆናል? ኤክስ ዋንን በለው 180 ዲግሪ ላይ ስንት እንደምራለን? 60 ዲግሪ በመደመር ሰርድ ኳድራንት ላይ ያለውን አንግል እናገኘዋለን። ይሄ ደግሞ ስንት ይሆናል? 240 ዲግሪ። ሁለተኛው አማራጭ ደግሞ ሁለተኛው አንግል ፎርስ ኳድራንት ላይ ማረፍ ስላለበት ፎርስ ኳድራንት ላይ የሚያርፈው አንግል ሬፈረንስ አንግሉ 60 ዲግሪ ነው ስንል ይሄ ሬፈረንስ አንግል የሚለካው በፖዚቲቭ ኤክስ አክሲስ ስለሆነ ከ360 ዲግሪ 60 ዲግሪ እንቀንስና ሁለተኛውን አማራጭ አንግል እናገኛለን። ኤክስቱን በለው እሱን ከ360 ዲግሪ ስንት ቀንሳለን? 60 ዲግሪ። ይሄ ደግሞ ስንት ይሆናል? 300 ዲግሪ ይሆናል። እንግዲህ እንደምታዩት ሁለት መልስን ያገኘ ነው። አንደኛው 240 ዲግሪ 240 ዲግሪን ያገኘ ነው። 60 ዲግሪ ሬፈረንስ አንግል የሚሆን ከሆነ 180 ሲደመር 60 ዲግሪ መሆን አለበት። የግድ ይሄ አንግል ሰርድ ኳድራንት ላይ ማረፍ ስላለበት፣ ስለዚህ 180 ላይ 60 ዲግሪ ከደመርኩ ሰርድ ኳድራንት ላይ የሆነ ይሄ ሬፈረንስ አንግሉ የሆነ አንግል አገኘው ማለት ነው። ሌላኛው ፎርስ ኳድራንት ላይ ሲሆን የምናገኘው ስለሆነ ፎርስ ኳድራንት ላይ እንዲመጣ ከፖዚቲቭ ኤክስ አክሲስ በክሎክዋይዝ ዳይሬክሽን 60 ዲግሪ ሜጀር አድርገን እሱ ላይ ተርሚናሉ የሚያልፍ ፖዚቲቭ አንግል እንወስዳለን ከ0 እስከ 360 ድረስ። ስለዚህ 360 ላይ 60ን መቀነስ ነው የሰራ ነው። በዛ ሂደት 300 ዲግሪ ሌላኛው አማራጭ መልስ ይሆናል። ይሄ ደግሞ እንደምትመለከቱት ሬፈረንስ አንግሉ 60 ነው፣ የሚገኘው ደግሞ ፎርስ ኳድራንት ነው። ይሄ ሬፈረንስ አንግሉ 60 ዲግሪ ነው፣ የሚገኘው ሰርድ ኳድራንት ላይ ነው። ዲ ላይ የሰጠን ደግሞ 2 ታይምስ ኮዛይን ኦፍ ኤክስ እኩል ይሆናል ራዲካል 3 ይለናል። በመጀመሪያ ይህን ሶሉ ለማድረግ ሁለትን ከዚህ ሳይድ ማጥፋት አለብን። ይህን ለማድረግ በሁለቱም በኩል ሁለት እናካፍላለን። ስለዚህ ሁለት ስናካፍል የምናገኘው ይህን በሁለት ይህን በሁለት ሁለት በሁለት ስለሚጣፋ ሁለት በሁለት ይጣፋል። ኮዛይን ኦፍ ኤክስ ብቻ እናገኛለን በዚህ በኩል። ዜርፎር ኮዛይን ኦፍ ኤክስ እኩል ይሆናል ራዲካል 3 ኦቨር 2 ይሆናል። ኮዛይን ኦፍ ኤኒ አንግል ደግሞ ፖዚቲቭ የሚሆነው እዚህ ጋር ሳይኑን ብቻ ነው ማየት ያለብን። ፖዚቲቭ የሚሆነው ያ አንግል ፈርስት ኳድራንት ወይም ፎርስ ኳድራንት ላይ ሲያርፍ ነው። ያ ማለት ከዋይ አክሲስ በስተቀኝ በኩል ሲያርፉ ማለት ነው። ፈርስት ኳድራንት ላይ ተርሚናል ሳይዱ የሚገኝ
ሪፈረንስ አንግሉ ኮዛይን ደግሞ ራዲካል 3/2 የሚሆን ማን ነው የሚለውን መመለስ ነው ያለብን የመጀመሪያ ስራ። ያው ሪፈረንስ አንግል አድርገን የምንወስደው በ0 እና በ90 መካከል ያለ አንግል ነው። 0 ዲግሪ እና 90 ዲግሪ ወይም ደግሞ 0 እና ፓይ/2 ራዲያን መካከል ያለ አንግል ስለሆነ ሁሌም ኮዛይኑም ሳይኑም ፖዚቲቭ የሆነ አንግል ነው። እንግዲህ ሪፈረንስ አንግሉ ኮዛይን ራዲካል 3/2 የሚመጣው ያ አንግል ሪፈረንስ አንግሉ ስንት ሲሆን ነው? 30 ዲግሪ ወይም ደግሞ በራዲያን ሜዥር ፓይ/6 ሲሆን፣ ስለዚህ ሪፈረንስ አንግሉ 30 ዲግሪ ነው ብለን መውሰድ እንችላለን በዲግሪ ሜዥር። ሶ ኮዛይን ኦፍ ኤክስ ራዲካል 3/2 የሚመጣው አንደኛ ኤግዛክትሊ አንግሉ ራሱ 30 ዲግሪ ሲሆን ነው። ሁለተኛው አማራጭ ደግሞ ማረፍ ያለበት ምንድን ነው ብለናል? ፈርስት ኳድራንት ወይም ደግሞ ፎርስ ኳድራንት ላይ መሆን አለበት ስላል ፈርስት ኳድራንት የተገኘው ይሄ ራሱ አንግል ይሆናል። ሁለተኛው አማራጭ ፎርስ ኳድራንት ላይ የሚያርፈው ከ360 ዲግሪ 30 ዲግሪ በመቀነስ የሚገኘው ነው። ስለዚህ አንደኛው አማራጭ x1 ብንለው 30 ዲግሪ ይሆናል። ይህ ብቻ ሳይሆን ግን ሌሎችም ተጨማሪ አንግሎችን እዚህ ጋር መውሰድ እንችላለን። እነዛም ከ30 ዲግሪ ጋር ተመሳሳይ ተርሚናል ያላቸው እንዴት ነው የሚገኙት? ኤን ሲባዛ 360 ዲግሪ አድርገን በመውሰድ እዚህ ጋር ኤን የምንለው ማንኛውንም ኢንቲጀር ስለሆነ የፈለጋችሁትን ኢንቲጀር እዚህ ጋር ማስገባት ትችላላችሁ። ኤን 0 ቢሆን ራሱን እናገኛለን። ኤን 1 ከሆነ አንድ ሙሉ ሪቮሉሽን ከሄደ በኋላ 30 ዲግሪ ያረፈበት ተርሚናል ላይ ተመልሶ ያርፋል። እንግዲህ እዚህ ጋር በጣም ብዙ አማራጭ አንግሎች አሉን ማለት ነው። ሌላ ሁለተኛው መልስ ደግሞ ፎርስ ኳድራንት ላይ ሲገኝ የምናገኘው ነው። ያ ፎርስ ኳድራንት ደግሞ የምናገኘው ከ360 ዲግሪ 30 ዲግሪን በመቀነስ ይሆናል። ይሄ ሁለተኛው አማራጭ መልሳችን ነው። ኤክስቱን በለው 360 ዲግሪ ላይ 30 ዲግሪ እንቀንስና ያ ያገኘነው አንግል ላይ እዚህ ጋር ያገኘነው አንግል ላይ የፈለግነውን ያክል ሪቮሉሽን ብንሄድ የምናገኘው ከዚህ ጋር ተመሳሳይ የሆነ ኮተርሚናል አንግል ነው የሚሆነው፣ ወይም ተርሚናሉ አንድ አይነት የሆነ ይህ ማለት ኤን ሲባዛ 360 ዲግሪ ማድረግ እንችላለን። ዜርፎር ኤክሱ ምን ይሆናል? 360 ሲቀነስ 30 330 ዲግሪ ይሆናል። እሱ ላይ ኤን ሲባዛ 360 ዲግሪ እንጨምራለን። ያው ኤን ኢንቲጀር መሆን አለበት ብለናል። አሁን እንዲህ አይነት አንግሎችና እንዲህ አይነት አንግሎችን አግኝተናል። በሁለቱም በኩል የምናገኛቸው አንግሎች፣ በሁለቱም መንገድ ያገኘናቸው አንግሎች ይህን ሳስፋ የሚያደርጉ መልሶች ናቸው ወይም አንግሎች ናቸው ማለት ነው። ኢ ሴካንት ኦፍ ኤክስ ማይነስ ራዲካል 2 ኢኳል ቱ 0 ይለናል። ያው ሴካንት ኦፍ ኤክስን መጀመሪያ ለብቻው አይሶሌት ማድረግ፣ ይህን ወደዚህ ሙቭ ማድረግ፣ ያን ለማድረግ በሁለቱም በኩል ራዲካል 2 መደመር ይሆናል የምናደርገው። ሶ ሴካንት ኦፍ ኤክስ ማይነስ ራዲካል 2 እኩል ይሆናል 0 ስለተባል በሁለቱም በኩል አሁን ራዲካል 2 እንደምራለን። ራዲካል 2 ብንደምር የመጀመሪያው ማይነስ ራዲካል 2 ፕላስ ራዲካል 2 0 ስለሚሆንልን ሴካንት ኦፍ ኤክስ በአንድ በኩል እናገኛለን። ሴካንት ኦፍ ኤክስ እኩል ይሆናል ራዲካል 2 አገኘን። ይሄ ማለት ምን ማለት ነው? ትርጉሙ ሴካንትና ኮዛይን ሬሲፕሮካል ስለሆኑ ሴካንት ኦፍ ኤክሱ ራዲካል 2 መጣ ማለት ኮዛይን ኦፍ ኤክስ ስንት ይመጣል? 1/, ራዲካል 2 ይሆናል። እንግዲህ የምንፈልገው ኮዛይን ኦፍ ኤክሱ 1/, ራዲካል 2 የሚመጣን አንግል ነው። እንደምናውቀው የአንድ አንግል ኮዛይን ፖዚቲቭ የሚሆነው አንግሉ ተርሚናል የሚገኘው ከዋይ አክሲስ በስተቀኝ በኩል ሲሆን ያም ማለት ፈርስት ኳድራንት ወይም ደግሞ ፎርስ ኳድራንት ላይ ሲያርፍ ነው። ፈርስት ኳድራንት ላይ የሚያርፍ ኮዛይኑ 1/, ራዲካል 2 የሚመጣ ምን አይነት አንግል ነው? ለዚህ ሪፈረንስ አንግል እንወስዳለን። ሶ ኮዛይኑ 1/, ራዲካል 2 የሚመጣ በ0 እና በ90 ዲግሪ መካከል ያለ አንግል ማን ነው? ሪፈረንስ አንግል ብለን ነው የወሰድነው። ይህን ያ 45 ዲግሪ ነው። ስለዚህ የ45 ዲግሪ ኮዛይን 1/, ራዲካል 2 ስለሆነ በቀጥታ ፈርስት ኳድራንት ላይ የሚገኝ አንድ አንግል አምጡ ከተባል ወይም አግኙ ከተባል ይሄ ነው የሚሆነው። ሌላኛው ፎርስ ኳድራንት ላይ ያለው መፈለግ ነው የሚሆነው። በመጀመሪያ ግን አሁን ኤክስ ፖሲብል መልሳችን 45 እና ከሱ ጋር ተመሳሳይ ተርሚናል ያላቸው አንግሎች በመሆኑ ምን እናደርጋለን? የመጀመሪያ መልሳችን x1 እኩል ይሆናል እንልና
45 ዲግሪ ሲደመር ከሱ ጋር አንድ አይነት ተርሚናል ሼር የሚያደርጉ አንግሎች እነዚህ ደግሞ የሚገኙት 360 ዲግሪን በኤን በማባዛት ነው። ኤን ደግሞ ምንድነው ብለናል? ኢንቲጀር። ሶ አንዱ አማራጭ ግሩፕ ይሄ ነው። ሁለተኛው አማራጭ ግሩፕ የምናገኘው ፎርስ ኳድራንት ላይ ማረፍ ስላለበት ይሄ አንግል የመጀመሪያው ፈርስት ኳድራንት ብለናል። ሁለተኛው ፎርስ ኳድራንት ላይ የሚያርፉ አንግሎችን ነው የምናገኘው። ሶ ፎርስ ኳድራንት ላይ የሚያርፉት ደግሞ ሬፈረንስ አንግላቸው 45 እንዲመጣ ከ360 በ45 ዲግሪ ያነሱ መሆን አለባቸው። ያ ማለት ሁለተኛው ግሩፕ ኤክስ2 ብንለው 360 ዲግሪ ሲቀነስ 45 የሆኑ ሁሉም አንግሎች ተርሚናላቸው እዚህ ጋር የሚያርፍ ያን ደግሞ የምናገኘው እዚህ ላይ እንደገና 360 ዲግሪ በመደመር ነው። እንግዲህ የመጀመሪያ የምናገኘው አንግል በ0 እና 360 ዲግሪ መካከል ያለው ይሄ ይሆናል። 360 ሲቀነስ 45 የእሱ ቫልዩ ደግሞ ስንት ይሆናል? 315 ዲግሪ ይሆናል። እሱ ላይ 360 ዲግሪ እና የእሱን መልቲፕሎች በመደመር ሌሎች ኮተርሚናል አንግሎችን ማግኘት እንችላለን። ዘርፎር ኤክስ2 የምንለው ሁለተኛው አማራጭ መልሳችን ይሄ ይሆናል ማለት ነው። እንደምታዩት 315 ዲግሪ ሲደመር ኤን ታይምስ 360 ዲግሪ ይሆናል። ዌር ኤን ኢዝ ኢንቲጀር፣ ኤን ኢንቲጀር ነው ብለናል። እዚህ ጋር ደግሞ 45 ሲደመር ኤን ሲባዛ በ360 ዲግሪ ይሆናል። ኤን እንደተለመደው ኢንቲጀር ነው። ኤክሰርሳይዝ 4.21ን አብረን እንመለከታለን። በዚህ ኤክሰርሳይዝ በተጨማሪ ሌሎች ትሪጎኖሜትሪክ ኢኩዌሽኖችን እንዴት ሶልቭ እንደምናደርግ የምናይበት ይሆናል። የመጀመሪያው የተሰጠን ጥያቄ ሶልቭ ደ ፎሎዊንግ ትሪጎኖሜትሪክ ኢኩዌሽንስ ይለናል። ይህም ማለት ምን ማለት ነው? ቀጥሎ የተቀመጡትን ትሪጎኖሜትሪክ ኢኩዌሽኖች ሶልቭ ማድረግ ወይም መፍትሄ ማግኘት ወይም መስራት ማለት ነው። እዚህ ጋር የመጀመሪያው ኤ ላይ 2 + ራዲካል ኦፍ 3 ኮሴካንት ኦፍ ቲታ ኢኳል ቱ 0 ይለናል። ይህ እንግዲህ ሶልቭ ሲደረግ በመጀመሪያ ማሰብ ያለብን ኮሴካንት ኦፍ ቲታን ለብቻው አይሶሌት አድርገን ኢኩዌት ማድረግ ነው፣ ወይም በቁጥር መግለጽ ከቻል እንደዛ ማድረግ ነው። ከዛ በኋላ ነው ስለ ቲታ የምናስበው። ያው ቲታ ደግሞ በ0 እና በቱፓይ ራዲያን መካከል መሆን አለበት። 0ን ያካትታል፣ ቱፓይን አያካትትም። ሶ 2 ሲደመር ራዲካል ኦፍ 3 ኮሴካንት ኦፍ ቲታ እኩል ይሆናል 0 ተብለናል። ይህን እንዲህ አድርገን ልንጽፈው እንችላለን። 2 ላይ ከእንደገና 2 ብንቀንስ ፕላስ ራዲካል 3 ታይምስ ኮሴካንት ኦፍ ቲታ እኩል ይሆናል 0። አሁን ሲቀነስ እናደርግና በሁለቱም በኩል 2 መቀነስ ስላለብን 2 እናስቀምጣለን። አሁን 2 ሲቀነስ 2 0 ስለሚሆን ኢፌክቲቭሊ እዚህ ጋር የነበረውን 2 አጠፋን ማለት ነው። የሚቀረው ራዲካል 3 ኮሴካንት ኦፍ ቲታ ይሆናል። በዚህ በኩል 0 ሲቀነስ 2 ደግሞ 2 ይሆናል፣ ኔጌቲቭ 2። ዜርፎር እዚህ ጋር ራዲካል 3 ታይምስ ኮሴካንት ኦፍ ቲታ እኩል ይሆናል ኔጌቲቭ 2 ሆነ። በመቀጠል ይህን ራዲካል 3ን ለማጥፋት በሁለቱም በኩል ራዲካል 3ን እናካፍል። ስናካፍል የምናገኘው ይሄ ይሆናል። ዜርፎር ራዲካል 3 በራዲካል 3 ስለሚጣፋ እዚህ ጋር እንደምታዩት ተጣፍቷል። የሚቀረው ኮሴካንት ኦፍ ቲታ ብቻ ይሆናል፣ እኩል ይሆናል -2 ኦቨር ራዲካል 3 እናገኛለን። ዜርፎር ኮሴካንት ኦፍ ቲታ ኢዝ -2 ኦቨር ራዲካል 3 ሆነ። በቀጥታ ይህን በማየት አንግል ቲታ ስንት እንደሆነ መናገር ስለማንችል ከዚህ በመነሳት ግን ኮሴካንት ኦፍ ቲታ ማለት ምን ማለት ነው? የሳይን ሬሲፕሮካል ስለሆነ በሳይን ልናስቀምጠው እንችላለን። ዜርፎር እዚህ ጋር ምን አለን? ሳይን ኦፍ ቲታ ኢዝ ማይነስ ራዲካል 3 ኦቨር 2 ይሆናል። እንግዲህ ሳይኑ የአንድ አንግል ሳይን ማይነስ ራዲካል 3 ኦቨር 2 ይሆናል ካል የእሱ ሪፈረንስ አንግል ሳይን ቫሊዩ ራዲካል 3 ኦቨር 2 እንደሚሆን እናውቃለን። ያው ሪፈረንስ አንግሉ እንደምናውቀው በ0 እና በፓይ ኦቨር 2 መካከል ስለሆነ የሚገኘው ያው በራዲያን ሜጀር ስለሆነ የምንሰራው በ0 እና ፓይ ኦቨር 2 መካከል ያለ አንግል ስለሆነ ሳይኑ ፖዚቲቭ ይሆናል። እንግዲህ ሳይኑ ፖዚቲቭ ሆኖ ራዲካል 3 ኦቨር 2 የሚመጣው ለምን አይነት አንግል ነው ወይም ለየትኛው አንግል ነው የሚለውን መመለስ ቀላል ነው የሚሆነው።
ራዲካል 3/2 የሚመጣው አንግሉ ስንት ሲሆን ነው? ያው አንግሉ ቲታ ሪፈረንስ ስንት መምጣት አለበት? ፓይ/3 መሆን አለበት። ያኔ ነው የሱ ሳይን ራዲካል 3/2 የሚመጣው። ነገር ግን እዚህ ጋር የሰጠን ሳይን ኦፍ አናንግል ኔጌቲቭ ስለሆነ ሳይን ኦፍ አናንግል ደግሞ ኔጌቲቭ የሚሆነው አንግሉ የሚገኝበት ወይም የአንግሉ ተርሚናል የሚገኝበት ኳድራንት ሰርድ ወይም ፎርስ ኳድራንት ከሆነ ነው። ሰርድ ኳድራንት ሆኖ ከዚህ ጋር ተመሳሳይ የሆነ ቫሊዩ እንዲኖረው ከሪፈረንስ አንግሉ ሳይኑ ጋር አንድ አይነት ቫሊዩ እንዲኖረው ነገር ግን የሳይን ዲፈረንስ ቢኖር ሰርድ ኳድራንት ላይ በሚያርፍበት ጊዜ ተርሚናል ሳይዱን ማለቴ ነው ያኔ ከፓይ በዚህ ልዩነት ሊኖረው ይገባል በፓይ/3። ስለዚህ ፓይ ላይ ፓይ/3 መደመር አለብን ያንን አንግል ለማግኘት። የመጀመሪያው አንግላችን የሚሆነው ቲታ ዋንን በለው ቲታ ዋን ኢዝ ኢኳል ቱ ፓይ ፕላስ ፓይ/3 ይሆናል። ፓይ ፕላስ ፓይ/3 ማለት ደግሞ 3 ታይምስ ፓይ 3 ፓይ ይሆናል። 3 ፓይ ፕላስ ፓይ ያው 1 ፓይ ስለሆነ ፓይ ማለት 4 ፓይ/3 እናገኛለን። ይሄ አንደኛው መልስ ነው። ሁለተኛው መልስ ለማግኘት ደግሞ የምናደርገው አሁንም ሳይኑ ኔጌቲቭ የሚሆነው ፎርስ ኳድራንት ላይ ከሆነ ነው ብለናል። ፎርስ ኳድራንት ላይ ያለ አንግል ሬፈረንስ አንግሉ ፓይ/3 ከየት ነው የሚለካው? ከፖዚቲቭ ኤክስ አክሲስ ስለሆነ ከፖዚቲቭ ኤክስ አክሲስ ወደ ፎርስ ኳድራንት አንግል ፓይ/3 ሜዥር ካደረግን ያ የመጣው አንግል ከ360 ዲግሪ ወይም ከ2 ፓይ ራዲያን በፓይ/3 ያንሳል። ስለዚህ ያ አንግል ማን ነው ማለት ነው? ቲታ2 ብንለው ከ2 ፓይ በፓይ/3 ያንሳል። ይህን ለማግኘት ደግሞ ምን ማድረግ እንችላለን? ያው እንደተለመደው በተርፍላይ ቴክኒክ መጠቀም ትችላላችሁ፣ ወይም ቀጥታ 3 ሲባዛ በ2 ፓይ 6 ፓይ ይሆናል። ይህ 6 ፓይ ሲቀነስ ፓይ ሲካፈል ለ3 6 ፓይ ማይነስ ፓይ 5 ፓይ ይሆናል። 5 ፓይ/3 ሁለተኛው አማራጭ መልሳችን 5 ፓይ/3 ነው። የመጀመሪያው 4 ፓይ/3 ሁለቱም በ0 እና በ2 ፓይ መካከል ስለሚገኙ ትክክለኛ መልሶች እነዚህ ይሆናሉ ማለት ነው። ቢ ላይ ደግሞ የሰጠን 3 ታይምስ ራዲካል 2 ፕላስ 3 ኮሴካንት ኦፍ ቲታ ኢኳል ቱ 0። አሁንም የምንወስደው በ0 ራዲያን እና በ2 ፓይ ራዲያን መካከል ያለ አንግልን ነው። ኦኬ በመጀመሪያ የምናደርገው ምንድን ነው? ይችኛዋን ተርም ከዚህ ሳይድ ማጥፋት፣ ከኢኳሊቲው በስተግራ በኩል ያለች ይችኛዋ መጥፋት አለባት። የምንፈልገው ኮሴካንት ኦፍ ቲታን ብቻ ስለሆነ ሴን ለማድረግ ምን እናደርጋለን? 3 ራዲካል 2 እሱ ላይ ምን እንቀንሳለን? ማይነስ 3 ራዲካል 2። ይህ እንግዲህ አዲስ የሆነ ተርም ነው ያስገባ ነው። እሱም በሌላኛው ሳይድ መደገም ስላለበት እሱን ደግመን እንጽፋለን። ኢኳል ቱ 0 ማይነስ 3 ራዲካል 2 እናደርጋለን። እንደምትመለከቱት በሁለቱም በኩል አንድ አይነት መጠን ያለው ነገር ስለሆነ የቀነስ ነው። ምንም አዲስ ነገር የፈጠር ነው የለም። ይሄ ልክ እንደ ቢም ባላንስ አስቡት። ለምሳሌ ቢም ባላንስ በሁለቱም ሚዛን በኩል አንድ አይነት ነገር ብንጨምር ወይም ብንቀንስ የቢሙ ባላንስ አይቀየርም። እንደዛ ነው ያደረግነው። አሁንም ይህን ስናቀናንስ ይህ 0 ይሆናል። 3 ኮሴካንት ኦፍ ቲታ አገኘን። ኮሴካንት ኦፍ ቲታ እኩል ይሆናል 0 ማይነስ 3 ራዲካል 2 ማለት ማይነስ 3 ራዲካል 2 ይሆናል። በዚህ በኩል 3 አለን። መጀመሪያ ላይ የነበረን 3 ስለሆነ እዚህ ጋር 3 እናስቀምጣለን። 3 ኮሴካንት ኦፍ ቲታ እኩል ይሆናል ማይነስ 3 ራዲካል 2 ይሆናል። አሁን ደግሞ በሁለቱም በኩል 3 እናካፍል። ይህን የምናደርገው በዚህ በኩል ያለው 3 ስለማያስፈልገን መጥፋት አለበት። ፋይናሊ ማግኘት የምፈልገው ኮሴካንት ኦፍ ቲታ ስንት እንደሆነ ስለሆነ ይህን በዚህ ስናጣፋ በ3 1 ይሆናል። ኮሴካንት ኦፍ ቲታ ብቻ ይቀረናል እዚህ ጋር ማለት ነው። እንደዚሁ በቀኝ በኩልም እንደዚሁ በ3 እዚህ ጋር ኔጌቲቭ ይቀረናል። ኔጌቲቭ ራዲካል 2 ኦቨር 1 ይሆናል። ስለዚህ አሁን በግራ በኩል ኮሴካንት ኦፍ ቲታ ብቻ ቀረ። በቀኝ በኩል ደግሞ ማይነስ ራዲካል 2 ይቀረናል። ኮሴካንት ኦፍ አን አንግል ደግሞ የአንድ አንግል ሳይን ሬሲፕሮካል ስለሆነ ሳይን ኦፍ ዳት አንግል ሬሲፕሮካል አድርገን እንወስደዋለን። ያ ማለት ሳይን ኦፍ ቲታ በዚህ መሰረት ምን ይሆናል? ኔጌቲቭ ኦፍ 1 ኦቨር ራዲካል 2። እንግዲህ ማሰብ ያለብን
ሳይኑ ኔጌቲቭ 1/2 የሚመጣ አንግል ምን አይነት አንግል ነው የሚለውን ነው። ለቲታ መውሰድ ያለብን አንግል ደግሞ በ0 ራዲያን እና በ2 ራዲያን መካከል ያለ መሆን አለበት። ሶ ሳይን ኦፍ አን አንግል ኔጌቲቭ የሚመጣው በቀጥታ ሳይን ኦፍ አን አንግል ከዋይ ኮኦርዲኔት ጋር የፖይንቱ ወይም የተርሚናል ሳይዱ ኢንድ ዋይ ኮኦርዲኔት ጋር ስለሆነ አሶሼት የምናደርገው ኔጌቲቭ የሚመጣው ሰርድ እና ፎርስ ኳድራንት ላይ ነው። ስለዚህ ሰርድ ኳድራንት ላይ ሆኖ ሳይኑ ኔጌቲቭ 1/2 የሚመጣ ወይም ደግሞ ፎርስ ኳድራንት ላይ ሆኖ ሳይኑ ኔጌቲቭ 1/2 የሚመጣን አንግል ለማወቅ በመጀመሪያ ሬፈረንስ አንግል እንወስዳለን። ያው የምንወስደው ሬፈረንስ አንግል ሁሌም በ0 እና በ2 ራዲያን መካከል ያለ ስለሆነ ሳይኑ ፖዚቲቭ እንደሚሆን እናውቃለን። ያው በእነኚህ ሁለቱ ቁጥሮች መካከል ያለው ልዩነት የሳይን ብቻ ነው የሚሆነው። ይሄኛው ፕላስ ይሆናል ሁሌም፣ ይሄኛው ኔጌቲቭም ፖዚቲቭም ሊሆን ስለሚችል ሶ ሬፈረንስ አንግል ሁሌም ፖዚቲቭ ቫልዩ ነው የሚኖረው ሳይኑ ኮዛይኑ። እዚህ ጋር 1/2 ወሰድን፣ የሬፈረንስ አንግሉ ሳይን ነው ይሄ። ሬፈረንስ አንግሉ እንግዲህ በ0 እና በ2 መካከል ያለ ስለሆነ በእነኚህ ሁለት አንግሎች መካከል ያለ አንግል ሳይን 1/2 የሚመጣው ያ አንግል ምን ሲሆን ነው? ሬፈረንስ አንግሉ ፓይ/4 ሲሆን ነው። ስለዚህ ፓይ/4 ሬፈረንስ አንግል መሆኑን አወቅን። ይሄ አንግል ምንድን ነው ብለናል? ወይ ሶስተኛ ኳድራንት ላይ ወይም ደግሞ ፎርስ ኳድራንት ላይ ያለ አንግል ነው ብለናል። ሰርድ ኳድራንት ላይ ስናስብ ሰርድ ኳድራንት ላይ ያለ አንግል ይሄ የሬፈረንስ አንግሉ የሚሆን ከሆነ መለካት ያለበት ከኔጌቲቭ ኤክስ አክሲስ ወደ ዚህኛው ተርሚናል መሆን አለበት። ስለዚህ ከኔጌቲቭ ኤክስ አክሲስ ወደ ዚህኛው ተርሚናል ስንለካ ኔጌቲቭ ኤክስ አክሲስ ላይ ከስታንዳርድ ፖዚሽን በስታንዳርድ ፖዚሽን ከፖዚቲቭ ኤክስ አክሲስ ተነስተን ኔጌቲቭ ኤክስ አክሲስ ላይ ስንመጣ ፓይ ራዲያን ስላለን ያ መደመር አለበት ማን ላይ? ፓይ/4 ላይ የዚህን አንግል ኤግዛክት ቫልዩ ለማግኘት አንደኛው አንግል ቲታ 1 የምንለው ምንድን ነው የሚሆነው ማለት ነው? ፓይ ላይ ፓይ/4 በመደመር የምናገኘው የሚሆነው። ይሄ ማለት ደግሞ ፓይ ሲባዛ በ4 4 ፓይ ይሆናል። አንድ ሲባዛ በፓይ ያው ፓይ ይሆናል። ሲካፈል ለ4 አድርገን እንወስዳለን። ይሄ 5 ፓይ/4 ይሆናል። ይሄ አንደኛው መልስ ነው። ሁለተኛው መልስ ለማግኘት ምንድን ነው የምናደርገው? አሁን ቲታቱን በለው ሁለተኛው አንግል ፎርስ ኳድራንት ላይ ያለ አንግል ነው። እንግዲህ ሬፈረንስ አንግሉ ፎርስ ኳድራንት ላይ ከሆነ የተሰጠን ዋናው አንግል ከፖዚቲቭ ኤክስ አክሲስ ወደ ተሰጠው አንግል ተርሚናል ነው የምንለካው። ከፖዚቲቭ ኤክስ አክሲስ ወደ ተሰጠው አንግል ተርሚናል የምንለካ ከሆነ ምን እያደረግ ነው? ይሄ አንግል 360 ዲግሪ ወይም ደግሞ 2 ፓይ ራዲያን ለመሆን ይሄን ያክል ይጎለዋል ወይም በዚህ ሾርት ነው ማለት ነው በፓይ/4። በዚህ መሰረት ምን እናደርጋለን? 2 ፓይ ላይ ፓይ/4ን በመቀነስ የምንፈልገውን አንግል እናገኛለን። ይሄ ማለት ደግሞ አሁንም በተርፍላይ ቴክኒክ መጠቀም እንችላለን። እንደዚህ አድርገን ብናባዛ የምናገኘው ሪዛልት 4 ታይምስ 2 ፓይ 8 ፓይ ይሆናል። ሲቀነስ ፓይ ሲካፈል ለ4 ይሆናል። 8 ፓይ ሲቀነስ ፓይ 7 ፓይ ይሆናል ኦቨር 4። አሁን ሁለቱም መልሶች አገኘን። እንደምትመለከቱት አንደኛው 5 ፓይ/4 ነው። ሁለተኛው ደግሞ 7 ፓይ/4 ነው። ሁለቱም በ0 ራዲያን እና በ2 ፓይ ራዲያን መካከል ያሉ አንግሎች ስለሆኑ ትክክለኛ መልሶች ናቸው ብለን መውሰድ እንችላለን።